ሃይማኖት ማለት እኔ በማውቀው ልክ ፕሮቴስታንቲዝም እማውቀው ማለት ነው። በተለይ እኔ ለሴቶች በእኛ በቅዱስ ቤተክርስቲያን የሐዋርያው የቅዱስ ጳውሎስን ቃል ስለምንጠቀመው በጉባኤ አታስተምር፣ ዝቅ ብላ ትማር ተብሎ የተጻፈላትን ቃል ጠብቃ ትልቅ መጎናጸፊያ ልብስ ለብሳ ለሰው መሰናከያ ለዝሙት እንዳትሆን አንገቷን ደፍታ ስትማር ነው የምናውቃት። የቀለለችም ካለች ደግሞ ራሷን ያቀለለች የእኛም ብትሆን ማለት ነው። ነገር ግን የነሱን የአምልኮ ስርዓት ደግሞ በደንብ ታውቁታላችሁ። እግዚአብሔር በሚያውቅ እንዲሁ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ክርስቶስ እንስበካችሁ ብሎ አንደበት መክፈት ግን አይከብድም? በእውነቴ ነው፣ እግዚአብሔር ምስክሬ ነው። አይከብድም ወይ? ለዝክረ ስምከ ለስም አጠራርህ ለስዕርተ ርእስከ ለራስህ ጸጉር ለርእስከ ለራስህ ለመትከፍትከ ለዘባንከ ለትከሻ ለጀርባ ለጉንጭህ እያለች ለምንክ እያንዳንዱ ስርዓተ ጸሎቱ ለልብከ እያለች አካላትን ህዋሳትን ቆጥራና ሰፍራ 24 ሰዓት ቅዱስ እያለች እግዚአብሔርን የምታመሰግን ኦርቶዶክስ ቤተክርስቲያን አይደለችም እንዴ? ሌላ አለ ሌላ? እንዴት የትኛው መጽሐፍ ቅዱስ ላይ ተጽፎ ተገኝቶ ነው የአካውንት ቁጥር ሲዘረዝር አይደል? እንዴት በየአዳራሹ የሚውል የስም መናገር ማነው ስም ከበደ ልልል ሲባል አይደል የሚውለው? እንዴት ይቅርታ፣ በጣም እኔ መዝለፍና መንቀል ስለምቸኩል ነውር ነው። ልንቀበል ቤተክርስቲያኗን መጥቶ እንደፈለገ እየተናገረ ደግሞ እኔን አክብርልኝ እኔን እንደፈለገ መሳደብ ይችላል እንጂ እኔ እንዳልሰደብ ብዬ ቤተክርስቲያን ሲሳደብ ዝም ምለው ሰው አይኖርም። መማር የሚፈልግ ሃይማኖታዊ የሆነ ወጥ የሆነ መጽሐፍ ቅዱሳዊ የሆነ ጥያቄ ይጠይቅ፣ ግብረ መልስ እንሰጠዋለን። እንደፈለገ እያንጓጠጠን አክብሩን ግን ይሄ አይቻልም። ምናልባት በቅድስና እንዲሁ ስንበቃ እንታገስ ይሆናል ብዬ አስባለሁ። አሁን ግን እንደሚሰድቡን ሰዎች አይነት ትኩስ ስጋ ስለሆነ ያለን እኛ ምን እንሳደባለን? ትክክል ስላልሆነ ማለት ነው። ዝም ብሎ ማድመጥ መቻል፣ መናገር ሲፈቀድለት መናገር መቻል፣ ያ የሰውነት መለኪያ ነው፣ የክርስትና ብቻ አይደለም። አመሰግናለሁ። መልካም ቃለ ሕይወት ያሰማልን። በነገራችን ላይ ስናወራ ነገርን እንዴት ነው ማድረግ ያለብን? እኔ እናንተን አከብራለሁ፣ እናንተ እኔን አክብራችሁ በመከባበር መደማመጥና መስማማት ይቻላል። እኔም በመስደብ እናንተም ደግሞ ቤተክርስቲያን በመስደብ ልክ አይደለም እና እህታችን መጨረሻ ላይ የተናገርሽው ነገር ጥሩ አይደለም፣ በጥቅሉ ጥሩ አይደለም። እንደዚህ አይነት ነገር ከአንዲት ፕሮቴስታንት እህት መነገር የለበትም። ሁለተኛ ደግሞ መናፍቅ የሚለው ነገር እኛ የሰጠነው ስም ወይም ደግሞ ኦርቶዶክስ የሰጠችው ስም ሳይሆን መናፍቅ የሚለው ነገር ናፋቂነት መሆኑን ወይም ደግሞ ከፍሎ አማኝ መሆኑን መጽሐፍ ቅዱስ ያስቀመጠው ነው። ይህንን ደግሞ መጽሐፍ ቅዱስ ማገላበጥ ይጠበቅብናል። ዳኒ ጥያቄ ነበረው። ዜድ ወደ ዳኒ ሊድ ፕሮቴስታንት ነው እሱ። አይ ዳኒዬ ያስቀድመኝ እና እኔ ስለምወርድ እንደነገርኩ ስራ ልገባ ስለሆነ ከይቅርታ ጋር ስትልክልኝ ለዛ ነው አሁንም ትንሽ ግዴታ መስሎ ስለታየኝ መግባት እንዳለብኝ ስለተሰማኝ ነው የገባሁት እንጂ አልችልም። ዳምዬ ትንሽ ደቂቃ ነው ያለኝ ልወያያቸው ከሳቸው ጋር ባለችኝ ጊዜ ይቻላል። ለመወያየት ምን ይፈልጋል? መጀመሪያ ዜድዬ ከይቅርታ ጋር አሁን ይሄ መከባበር ብያለሁ ቅድም ላይ አንዱ አንዱን አክብሮ መቀጠል አለበት። አንዱ አንዱን አክብሮ እና ተደማምጦ መቀጠል አለበት። አንድ ጊዜ ለመደስልህ ሲሉ እሺ ብለህ ጊዜ ስጣቸው። ከእንደኔ አይነቱ ጋር አለም እያወራ ያለው የቤተክርስቲያን ካህንን እኛ አክብረን አስከብረን የምንኖር ሰዎች ነን። ለምሳሌ ያክል እኔ እሳቸው እያሉ እኔ አላወራም። እሳቸው የሚናገሩትን ትምህርት የቤተክርስቲያንን አስተምህሮ ከኔ በተሻለ የሚያወሩት ብዬ ስለማስብ ቅድሚያ ሰጣለሁና ብዙ አለመጨቃጨቅ እንዳይኖር ፈልጋለሁ። መጨቃጨቁ እንዲቀር ፈልጋለሁ እና ይህንን ብቻ አስተውልበት። መምህር ቀጥሉ መምህር ጋር እሺ ቴንክ ዩ። እሳቸው ያው አሁን ከእሷ ጋር በተነሳው ሀሳብ ብንቀጥል ይሻላል ብያለሁኝ እና ነው ማስበው እና መምህር ክርስቶስ ኢየሱስ አሁን አስታራቂ ነው ብሎ ያምናሉ ወይ ነው ጥያቄው እሱ ጋር ስለሆነ ያለው። አንድ ጊዜ ለሁል ጊዜ ነው እንጂ በየቀኑ አያስታርቅም።
ምን ማለት ነው? ኢየሱስ ክርስቶስ ዛሬ አስታራቂ አይደለም? ሰዎች አይታረቁበትም? ዛሬ ተደጋግሞ ለምሳሌ እንትና የሆነ ቤት ቁጭ ብለን የሆነ ግብዣ ቢሰጠን አንድ የሰጡን ስለማይበቃን 30 ጊዜ ሊመላለሱ ይገባቸዋል። ኢየሱስ ክርስቶስ አንድ ያደረገው በቂ ስለሆነ በየቀኑ በየጊዜው በየሰዓቱ ገሌን ደግሞ ማርልኝ እያለ ሲያስታርቅ አይኖርም። አንድ ጊዜ ያስታረቀው ማስታረቅ ለዘላለም ወጥ ነው። በሰውና በእግዚአብሔር መካከል መሆኑ ጥቅሙ ምንድን ነው እኮ? በሰውና በእግዚአብሔር መካከል መሆኑ እኮ ነው አንድ ጊዜ ለሁል ጊዜ ያስታረቀን። ያ እኮ ነው ለዚህ ያበቃን። ይገርማል። ከሞት ከተነሳ በኋላ በስጋ ወራቱ እያለ የነበረው አገልግሎት ተቀይሯል። ከሞት ከተነሳ በኋላ በዕለተ ዓርብ እኮ ሰራው የመጣበትን ተፈጸመ ኩሉ አለ እኮ። አልሰማሁም? ዮሐንስ ወንጌል ላይ ወይቤ ተፈጸመ ኩሉ አለ፣ ሁሉ አለቀ አለ። ያ ማለት የማስታረቅ የመጣበትን ጨረሰ ማለት ነው። ልክ አንድ ድርጅት ስራውን ሰርቶ ያስረክባል አይደል? ካስረከበ በኋላ ያ ቤት ደግሞ እድሳት ያስፈልገዋል። በእርግጥ ሰው ስለሚሰራው፣ ይሄ ግን የሰራው አምላክ ስለሆነ እድሳት አያስፈልገውም። በዕለተ ዓርብ አጠናቀቀው። የሚገርም ወደፊት ያለውን ብቻ አይደለም ወደኋላ ሂዶ ከአዳም ጀምሮ የነበረውን ከክርስቶስ ቀጥሎ እስከ ምጽአት የሚኖረውን ወደፊትም ወደኋላም እዱ መዝራእቱ ለአብ የተባለው ኃያል ክንድ የተባለው ወልድ ኢየሱስ ክርስቶስ አስታረቀን። ስለ ስራው ሳይሆን የጠየቅኩት አሁን ዛሬ ሰዎች ወደ አብ ለመምጣት ነው የክርስቶስ ሰውነት የሚያስፈልጋቸው? ወደ ክርስቶስ ለመምጣት ነው የክርስቶስ ሰውነት የሚያስፈልጋቸው? የክርስቶስ ሰውነት ማለት አልገባኝም። በሰውነቱ በኩል ያለው አገልግሎት የሊቀ ክህነቱ አገልግሎት የሚያስፈልጋቸው ለሰዎች ዛሬ የሚያስፈልጋቸዋል ወይ ያልኩኝ ነው። በሰውነቱ በኩል ጥያቄን በደንብ ስሙኛ። የጠየቁት ጥያቄ መካከለኝነቱ በሰውነቱ ነው አይደል? በሰውነቱ በአምላክነቱ ብለን እናድለዋለን። ጥሩ። በሰውነቱ መካከለኝነቱ በሰውነቱ አይደለም ነው መምህር? ሰው ስለሆነ ነው መካከለኛ የተባለው። አዎ ኦኬ። ሰው ከመሆኑ በፊት መካከለኛ። በቃ ቆንጆ። ሰውነቱ የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደሚለው ዜዶዬ ከእሳቸው ጋር ከቆንጆ እየተግባባን ነው። አንተን የምትረብሸው አሁን እሳቸው ተቸግር ያለው ካሉ እኔ ይንገሩኝ፣ እኔ ሀሳቤን አቆማለሁ። እንደ ሆስት ነው ያወራሁት፣ እንደ ሆስት ብቻ። እሳቸውም ጥያቄ እንዲጠይቁ ደግሞ ፍቀድላቸው። ይጠይቃል። መምህርም ጥያቄ እንዲዘጋጁ ስለፈለግኩኝ ነው። እሺ መምህር፣ ችግር የለውም። ዝግጅት አያስፈልገው። ጥሩ ሀሳብ እያነሳን ስለሆነ መሀል ባትገቡ ጥሩ ነው። ቆንጆ ሀሳብ እያነሳን ጥያቄ ሲጠይቁ እባክህ ብፁዬ አትግቡ። በጌታ እሳቸው በጣም ጥሩ ሰው ናቸው። አብረን እያወራ አትግቡ። አይረብሽ። ይሄ ነው የሚረብሸው ሰዎችን። አትረብሹ። በቃ ቀጥል፣ ወደ ጥያቄ ቀጥል። አመሰግናለሁ። ቴንኪው መምህር። ስለዚህ መካከለኛ ብለን ስንል በእግዚአብሔርና በሰው መካከል ሌላ መካከለኛ ስለሌለ በስጋው በኩል ባለው አገልግሎት ማለት የሊቀ ክህነቱ አገልግሎት በስጋ የዕብራውያን መጽሐፍ ምዕራፍ 5ም ከሰው መካከል ይመረጣል ስለሚል ክርስቶስ ኢየሱስ ሰውነትንም ገንዘቡ እንዲያደርግ ያደረገው እሱ ስለሆነ፣ ስለዚህ በሰውነት ያለ አገልግሎት ነው። ከሰውነቱ ምንድን አልከን? በሰውነቱ ያለ አገልግሎት ነው የሊቀ ክህነት አገልግሎት አይደል? ኧረ ከሰውነቱ እንጂ ከሰውነቱ ብለህ የሆነ ነገር ብለህ ነበር። አይ በሰውነት ነው ያልኩት። እሺ በሰውነቱ ያለ አገልግሎት ነው የሊቀ ክህነት አገልግሎት። መካከለኛነቱም የመጣው በሰውነቱ ካለ አገልግሎት ነው። ስለዚህ የጠየቁት ጥያቄ ሰው ዛሬ ወደ እግዚአብሔር አብ መምጣት ቢፈልግ በክርስቶስ ኢየሱስ ነው የሚመጣው ወይንስ ደግሞ አይደለም? በጣም ጥሩ። ለዚህ ጥያቄ መልሱ ጥያቄ መሆኑ ይገርማል። ለዚህ ጥያቄ መልሱ ጥያቄ ነው። ባህሪ አምላክ ብለን እኛ ስናምን ፍጡር አምላክ ብሎ ሲያምን አምላክን የሚያምነው በባህሪ የመለኮቱ ነው አካሉን ነው ወይስ አካሉን ከባህሪ የመለኮቱ ጋር ነው የሚያምነው? እንዴት ነው የሚያምን? ካልገባህ አብራራለሁ በደንብ። የጠየቁት ጥያቄ መካከለኝነቱን ጥቅሙን እንድናውቅ ነው። አሁን እኔ የጠየቁት ጥያቄ ወደ እግዚአብሔር ቤት ይሄን ወደ ሌላ ነገር አይግባ።
ሰው ወደ እግዚአብሔር መምጣት ቢፈልግ ዛሬ የሚመጣው በክርስቶስ ኢየሱስ ብቻ ነው ወይንስ ደግሞ ሌላ ተጨማሪ የሚመጣበት መንገድ አለ? ተረድተኸኛል ወይ? እኔን ይሄኛውን ቢመልሱልኝ። ለሱ መልስ የጠየቁ ጥያቄ ነው እኮ ያልኩህ። ያየው አልተረዳኸኝም ለካ። እሺ ጠይቁ መልሰው። ለዚህ መልስ የጠየቀኝ ጥያቄ ነው እያልኩህ ነበር። አልሰማኸኝም? አልሰማሁትም። አካላተ ሥላሴን ታምናለህ አይደል አንተ? በጣም ጥሩ። አንድ አካል ብቻ ብለን ነው የምናምነው ወይስ ሶስት አካል አንድ ባህሪ ብለህ ነው የምታምነው አንተ? ሶስት አካል አንድ ባህሪ። በጣም ግሩም። የሚታመነው ሰው አመነ ሲባል የሚያምነው ገንጥሎ አካሉን ነው አካልና ባህሪን ነው የሚያምነው? አይ እኔ ገንጥሎ ነው ብዬ አላምንም። በጣም ጥሩ። አሁን በደንብ መለስክልኝ። እና ከሆነ ያ ባህሪ አንድ ባህሪ ነው። የአብ ባህሪ፣ የወልድ ባህሪ፣ የመንፈስ ቅዱስ ባህሪ አንድ ባህሪ ነው። የሰውነት ባህሪ ሰውነቱን ምን ሊያደርጉት ነው? ወደሱ ልመጣልህ እኮ ነው። ቆይ እንጂ እየጠበቅኝ። ያ ባህሪ አንድ ባህሪ ከሆነ ይህን አንድ ባህሪ ለማመን አሁን ወልድን አመንሁት፣ ቀጥዬ ደግሞ መንፈስ ቅዱስን እስኪ እግዚአብሔር ከፈቀደ ደግሞ አብን አምነዋለሁ እያሉ ነው የሚታመን ማለት ነው። እንደሱ አይደለም። እኛም እንደሱ ማለት ነው። እኛም እንደሱ አናምንም። እንደሱ ስለማናምን ይኸውልዎት፣ እንደሱ ስለማናምን ጳውሎስ የተናገረውን ነገር ሙሉን ነው የምንወስደው። ምንድነው ያለው ጳውሎስ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል እግዚአብሔርን እና ሰውን ለይቶ ደግሞ በሁለቱ መካከል ደግሞ አንድ አለ፣ እርሱም ብሎ ሰውና እግዚአብሔር የሆነ አላለውም። ስለ መካከለኝነቱ ሲገለጥ ሰውነት ነው የሚገለጠው። ስለዚህ ጳውሎስ ግልጥ አድርጎ ምን አለ? አንድ እግዚአብሔር አለና የት? በማን መካከል? በሰውና በእግዚአብሔር መካከል አለና እርሱም አለ ግልጥ አድርጎ እርሱም ሰው የሆነው ይላል። አንብቦት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሰው ብሎ ተጠቅሶ ሰው የሆነው ኢየሱስ ክርስቶስ ነው ይላል። ቆይ ሰው የሆነ ኢየሱስ ነው ይላል አይደል? ገባይ ጥያቄ ነው። ይሄንን ኮንፈርም ብለው ነው የሚያደርጉት። ኮንፈርም ማድረግ አለበት። ሰው ይላል አይልም? ማብራሪያ ነው እንዴ? ስለ ሰውነቱ እየነገርኩት ነው። ሰው ይላል አይልም ነው ያልኩት። ጥያቄ ነው ማብራሪያ ነው ለምን? ጥያቄ ነው ማደርገው። መጀመሪያ ይኸውልህ ሊዲንግ ኩዌስችን ይባላል። ሰው ነው ሰው ይለዋል አይለው? መጀመሪያ ይሄንን ብቻ ጠቀሱ። አዎ በሉኝ። ኮንፈርም አድርጉ። ጥያቄ እየጠየቅኩ እኮ መደማመጥ አልቻልንም። እንዴት ወንድም አለም? በደንብ እየተደማመጥን ነው። ማብራሪያ ነው የምትሰጠኝ ነው የምልህ። ይሄን በደንብ እየተደማመጥን ነው። ሰው ይላል አይልም ነው ያልኩት። አየው ባለማዳመጥክ እንደዚህ ያወቅኩት። ጥያቄ ነው የምትጠይቀኝ ማብራሪያ ነው ወይ የምትሰጠኝ ብዬ ነበር እኮ። ሊዲንግ ኩዌስችን ነው። ወደ ዋናው ኩዌስችን ለመሄድ ሰው ይላል አይልም ነው ያልኩት መምህር። እኛ እንደሱ ገንጥለን አናምንም። በተዋህዶ ጳውሎስ ሰው ብሏል አላለም ነው ያልኩት መምህር። ጳውሎስ ሰው ብሎታል አላለም? ፍጹም ሰው ስለሆነ አዎ ብሎታል። ሰው እርሶ ደፍረው በእግዚአብሔርና በሰው መካከል ያለው ፍጹም ሰው የሆነው ኢየሱስ ነው ይላሉ እርሶ ዛሬ ጳውሎስ እንዳለው? ሃይማኖት እምነት እንጂ እኮ ድፍረት አያስፈልገውም። ድፍረት ይላሉ ወይ ነው ምሎት? ጳውሎስ እንዳለ ሰው የሆነው ኢየሱስ ነው በሰውና በእግዚአብሔር መካከል ያለው ይላሉ? በሰውነቱ በኩል ያለውን አገልግሎት የጳውሎስን ቃልማ እኛ ነን ተርጉመን የምናስተምርህ እንጂ ደፍረህ ምናምን አይባልም። እሱን ቃል ሰው የሆነው ብለው ማለት ይችላሉ? እስቲ እርሶ ሰው የሆነው ኢየሱስ ነው በሉ እስቲ። ኦኬ እንትን ሻሃዳ ነው ምንድነው የሚባል? እሱን ልታስዘኝ ነው የገባው? ከይቅርታ ጋር ከታላቅ ይቅርታ ጋር ማለት ነው። ሁለቱ ይጨርሱ። ጳውሎስ እዛ ጋር ከፋፍሎ እንዳስቀመጠው ነገር ድራማ መምህር ስላሉ ነው። አሁን እኛ አንገባ ይቀጥል። ሁለቱ እኛ እናዳምጥ። ሀሳብ የጳውሎስን ሀሳብ ትቀበላለህ ወይ? ጳውሎስ እንዳለው ትረዳዋለህ ወይ? አዎ ጳውሎስ እንዳለው ነው የምንረዳ የምናስተምርም። ሐዋርያው ቅዱስ ጳውሎስ እንደነገረን ነው። ከራሳችን አንቀጠን የሆነ ከመርጌታ ገሌ ከቄስ ገሌ ወይ ከፓስተር ገሌ የሚጠቀስ ጥቅስ የለም። ጥቅሱ በጠቅላላ የሚጠቀሰው መጽሐፍ ቅዱስን መሰረት አድርገን ነው። አንተ እንደተረጎምኸው ግን አይደለም። የቅዱስ ጳውሎስ ሀሳብ የሚተረጎም ነው የሚገለጸው። እንደዚህ አይደለም። ሰው የሆነ አምላክ ነው ብለን እናምናለን። ሐዋርያው ቅዱስ ጳውሎስ ሰው ብሎ ሲናገር አዎ ፍጹም ሰው ስለሆነ ሰው ይለዋል። ፍጹም ሰው ስለሆነ ሰው ብሎ ይናገራል የምትለውን ቃል አዎ ቅዱስ ጳውሎስ ይለዋል። እኛ ምን እንቀበለዋለን። እንደገና ደግሞ አምላክ ብለን ስንናገር ደግሞ ሰው ባሕርየ ሰብ አምላክ ስለሆነ ደግሞ እሱን ቃል እንጠቀማለን ማለት ነው። ስለዚህ አንተ አሁን በገለጽከው አውድ
እስኪ ይህንን ደፍረህ እስኪ ይህንን አይባልም። የቅዱስ ጳውሎስን መልእክት እኮ ከነጠላ አልፈን በአንድምታ ተምረነዋል እንጂ ዝም ብሎ ማናውቀው ጥቅስ አይደለም የነገርከን እኮ። እስኪ ሄድና አንበው አይባልም። ለዚያ የተርጓሚ መምህሩ ነኝ፣ ባለቤቱ ነኝ። ለዚያ ጥቅስ አንተ ለጠቀስከው ጥቅስ ቅዱስ ቄርሎስ ምን ብሎ እንደተረጎመው፣ ቅዱስ ዮሐንስ አፈወርቅ ምን ብሎ እንደተረጎመው፣ አፖስቶሊክ ፋዘርስ የሚባሉት በመጀመሪያ የነበሩ ከአንደኛው ምዕተ ዓመት ጀምሮ ያሉ አበው ምን ብለው እንደተራቀቁበት ያን ምስጢር ሁሉ ሳይቀር አንበነዋል። አዲስ የሆነ እሺ መምህር፣ እኔ ጊዜም ስለሌለኝ እኮ እያረዘሙብኝ ስለሆነ እኔ መግባት አልፈልግም፣ መሀል መግባት አልፈልግም፣ ግን መግባት አልፈልግም ነው የምሎት መሀል። እርሶ ግን ጥያቄውን ይኸውልዎት፣ ጥሩ መንፈሱ ጥሩ እንዲሆን እርሶም አጠር አድርገው ሲነግሩኝ እኔም እንደዛ ሳረግ ጥሩ ይሆናል ማለት ነው። ጥያቄ የነበረው ይኸውልዎት፣ ጥያቄ በሰውነቱ በኩል የዕብራውያንም ጸሐፊ እሺ መምህር፣ የዕብራውያንም ጸሐፊ የሮሜ መጽሐፍ ምዕራፍ 8ም የጢሞቴዎስን መጽሐፍ የጢሞቴዎስን መጽሐፍ ወደ ጢሞቴዎስ መልእክቱ መጽሐፍ ባለቤት ጳውሎስ ነው። ወደ መልእክቱን እኔ ስለ መልእክቱ እያወራሁ ነው። በእነዚህ መልእክታት ላይ ጸሐፊው በተናገረው መልኩ መካከለኛ ኢየሱስን አድርገዋል። ጥያቄ ይሄ ነው። ሰው ብሎ ጠርቶታል። ሰው ብሎ ጠርቶት ሰው ብሎ በሰውነቱ ያለውን አገልግሎት ስለሆነ ማጉላት የፈለገው ጸሐፊው በሰውነቱ በኩል ያለውን አገልግሎት አጉልቶታል። ለምሳሌ ወደ እግዚአብሔር ዛሬ ሰው መምጣት ቢፈልግ በሰውነቱ በኩል ባለው አገልግሎት ነው የሚመጣው ወይንስ አይደለም ብዬ ነው የጠየቁት። ሰውነቱን ከካደማ ጭራሽ ኢየሱስን የሚያውቅ ፍጥረት የለም። ኦኬ ቆንጆ። ስለዚህ በሰውነቱ በኩል ያለው ዛሬም አስታራቂነቱ በሰውነቱ በኩል ያለው አገልግሎት ያ አስታራቂነት ያ ማላጅነት ዛሬም አለ ማለት ነው አይደል? ዛሬም ቀራንዮ ላይ ነው ያለ ነው የምትለኝ? ወርዷል፣ አልሰማህም? ተቀብሮ ተነስቶ አድርጓል። ስለዚህ ዛሬ አስታራቂ አይደለም፣ ጨርሷል ነው የምልህ። አለቀ። አንድ ጊዜ ለሁል ጊዜ እኮ ብዬ ነበር ቅድም። ዛሬ አስታራቂ ነው ኢየሱስ ክርስቶስ። ሰዎች ዛሬ በክርስቶስ ኢየሱስ ነው የሚታረቁት ከእግዚአብሔር ጋር። አንድ ጊዜ ለሁል ጊዜ ዛሬ ሰዎች ወደ እግዚአብሔር መምጣት ቢፈልጉ በክርስቶስ በኩል ነው የሚመጡት ሰዎች። ያው ኢየሱስ ክርስቶስን አምላክ ወልድ አምላክ ብለው አምነው ነው የሚመጡት። አስታራቂ መሆኑን አምነው ነው የሚመጡት። አስታራቂ ማለት ምን ማለት ነው? መካከለኛ እርሱ ብቻ ነው ብለው በእርሱ ብቻ አምነው በእግዚአብሔርና በሰው መካከል ሌላ እንደሌለ አውቀው ኢየሱስ ክርስቶስን በእምነት ተቀብለው የእግዚአብሔር ልጅ ከሆኑ በኋላ ሰዎች ወደ እግዚአብሔር መምጣት የሚችሉት በእርሱ መካከለኝነት ብቻና አስታራቂነት ብቻ ነው አይደል? ገነጣጠርኸው። ሌላ እግዚአብሔር የለም እኮ። ኢየሱስ ክርስቶስ መሄጃ ሆኖ የሆነ መስመር ሆኖ መዳረሻ ሌላ ከተማ የለም እኮ። ኦኬ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል። ሌላ እግዚአብሔር ስለሌለ ነው እንደዚህ የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እኔ እውነት ሕይወት መንገድም ነኝ፣ በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም ይላል። ስለዚህ ሰዎች ወደ አብ መምጣት የሚችሉት ሰዎች አብ ብሎ ሲጠራው ሌላ እግዚአብሔር ሳይሆን ሌላ አካል እንደሌለ እየጠቀሰ ነው አይደል? ሌላ አካል እንዳለ እየጠቀሰ ነው አይደል? ምስጢር ያመለጠ ከሱ ላይ ነው። አየህ፣ አብ ከወልድ ጋር በባህሪ የሚለያይ አይደለም፣ ሌላ የተለያየ አይደለም። አንተ ኖረ የምትለው ወልድ እንደ ታክሲ፣ አብ ደግሞ እንደ እንትን ሆኖ እንደ ፕሌን ሆኖ እየወሰደ እዚያ ውስጥ እየከተተ የሚመጣ አድርገን ያሰፈው። ስለዚህ አብ የሚባል የለም እያሉ ነው። አብ የሚባል የለም አላልኩም። ስለዚህ ሰው ወደ አብ ሰው ወደ አብ የሚመጣው በክርስቶስ ኢየሱስ ነው አይደለም? ጥያቄ ልጠይቅህ፣ አዳምጠኝ። ቆይ እቺ ብቻ መልሱልኝ በጌታ። ሰው ወደ አብ የሚመጣው በክርስቶስ ኢየሱስ ነው አይደለም? እኔ ጥያቄ ጠይቅሃለሁ። ተምዬ ይኸውልህ የጠየቁት ጥያቄ እኮ ግልጽ ነው። እኔ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ሳደርግ እሳቸው ልክ አይደለም አሉ። ልክ አይደለም ካሉኝ እችን ብቻ ይመልሱልኝ። ውይይቱ የምቀጥለው ከዚህ በኋላ ወደ አብ ሰው የሚመጣው በክርስቶስ ኢየሱስ ነው አይደለም? ቆይ ከዚህ በኋላማ ልትወጣ እኮ ነው። መወጣ ነኝ እያልህ እኮ ደግሞ አንድ ጥያቄ ጠይቃለሁ፣ መልስልኝ። እያወራሁ ነበር፣ ሚውት አድርገው ነበር። እሺ ይቀጥል። ማን ያደረገ? ይቅርታ አላየሁም ነበር። ሰው ስለሆነ ከባህሪ አባቱ ከአብ ያንሳል? አያንስም። ሰው ስለሆነ ከባህሪ አባቱ ከአብ ያንሳል? አያንስም። ሰው በእግዚአብሔር አምኖ የሚኖርበት ሀገር ከወልድ የተለየ ህልውና ነው? እግዚአብሔር ወልድ ከእግዚአብሔር አብ አያንስም። በስልጣንም በባህሪ በምንም አንድ ነው።
ጥያቄው ያለው በሰውነቱ በኩል ያለው አገልግሎት ኢየሱስ ክርስቶስ ሲናገር አሁን እርሶ የሰውነቱን እንዲለዩ በሰውነቱ ያለው አገልግሎት መካከለኝነቱን ለዩልኝ እያልኩኝ ነው። ራሱ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ አለ እኔ ብሎ ጠቅሶ ኢየሱስ ስጋን ገንዘቡ ያደረገው ወልድ ኢየሱስ ክርስቶስ እንደዚህ አለ። እኔ አለ ማለት እኔ አለ እውነት መንገድ ህይወት እኔ ነኝ፣ በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም ማለት ሰው ወደ አብ የሚመጣው ሰው ቆይ አረባኮት ሰው ወደ አብ የሚመጣው በክርስቶስ ሰው ወደ አብ እንዴት ነው እንደዚህ እርሶ እኔ የሥላሴ አማኝ ሆኖ እያሉ እንደ ታክሲ እንዴት ሰው እንደ ኧረ አንድ ጊዜ አድርገን እንግባባለን አብረህ ታወራለህ ጥያቄ ብለህ ማብራሪያ እኔ እኮ እየጠየቅኩት እያለ እኮ ነው እርሱ መሀል የገቡብኝ አንድ ሰዓት ሆና ጥያቄ ምኑ የጠየቁት ጥያቄ ዮሐንስ ወንጌል ምዕራፍ 11 ቁጥር 6 ተቅሼ ሰው ወደ እኔ እውነትም ህይወትም መንገድም ነኝ በእኔ ካልሆነ በስተቀር አንዴ ልጨርስልዎት እኮ ልጨርሳ እኔ ነኝ አለ ወደ አብ የሚመጣው ሰው በእኔ ብቻ ነው አለ ሰው ወደ አብ የሚደርሰው በክርስቶስ ኢየሱስ ብቻ ነው አይደለም ይሄን ብቻ መልሶልኝ በኢየሱስ ክርስቶስን አምላክ ወልድ አምላክ ብሎ ሳያምኑ አብ ብሎ ማመን አይቻልም። ምክንያቱም አብ መባሉ ልጁ ወልድ ስላለ ያ ወልድ ደግሞ በነገረ ተዋህዶ ፍጹም ሰው የሆነውን ፍጹም ሰውነቱን ሳያምኑ አብን አምላክ ነህ ብሎ ማመን አይቻልም። ወደ አብ ሰው የሚመጣው በክርስቶስ ኢየሱስ ዛሬ ሰው መምጣት ቢፈልግ ወደ እግዚአብሔር መምጣት ቢፈልግ አብ ነው በልጁ ያስታረቀው ሰውን ይወሎት መታረቅን ያገኘንበት በልጁ ከአብ ጋር ታርቀናል ብለን ስንል በስላሴ አስተምሮ አብ ሰቦርዲኔሽን የሚባለው መቼም እርሶ ያውቃሉ። ይሄንን ነገር እያልኩ ያለሁት ምን መሰሎት የስላሴ አስተምሮ ላይ ቆመን ስናወራ ሰው ዛሬ መታረቅ ቢፈልግ ወደ አብ መምጣት የሚችለው በክርስቶስ ኢየሱስ ነው አይደለም? እቺ ብቻ አዎ ወይም አይበሉልኝ። በክርስቶስ ኢየሱስ ማለት ምን ማለት ነው ብዬ እኮ ቅድም ነግረኸኝ ለሱ መልስ ሰጥቼ ነበረ። ሌላ መምጫ አለው ወደ እግዚአብሔር ለመምጣት ሰው ሌላ መምጫ አለው ወደ እግዚአብሔር ለመምጣት ሰው ሌላ መምጫ አለው ከክርስቶስ ኢየሱስ ውጪ ከክርስቶስ ለመታረቅ ከእግዚአብሔር ጋር ለመታረቅ ማን ተጣልቶ ነው እግዚአብሔር ጋር ከክርስቶስ ውጪ መታረቂያ መንገድ አለ ወይ ማን ተጣልቶ ነው እግዚአብሔር ጋር ጥያቄን ስጠይቅማ እየሰማሁ ሰውና እግዚአብሔር ተጣሉ መቼ ነው የተጣለው ሰውና እግዚአብሔር ተጣሉ አያውቁትም እሱን መቼ ያልኩ እየጠየቅኩ ነው እግዚአብሔር ሊያስታርቅ ከራሱ ጋር ሊያስታርቅ ልጁን እንደላከው አያውቁም እና ታረቀን እኮ ለታረብ ላይ እኮ ነው ማለት ኦኬ ዛሬ ሙስሊም ታርቋል ዛሬ ማን ሙስሊም ታርቋል በየት አድርጎ ይታረቃል መች መጥቶ ታረቀ ኦኬ ስለዚህ ሰው ታርቋል የሚሉኝ ምንድነው ዛሬ ያልታረቀው ሰው ቢመጣ በማን ነው የሚታረቀው ከእግዚአብሔር ጋር ያልታረቀው በስሙ ለምናምነው ሰዎች ነው እሱን ሐሳብ የገለጽኩላት ሰው ዛሬ ወደ እግዚአብሔር መምጣት ቢፈልግ መካከለኛና አስታራቂ ከሆነው ከኢየሱስ ክርስቶስ ውጪ መምጣት ይችላል ወይ ወደ እግዚአብሔር ምን ማለት ነው እሱ ቃሉን አብራው ኦኬ ቴንክ ዩ ተባረኩ መልስ የላችሁ ይሄን እንኳን መመለስ አትችሉ ግሩም ነው አሁን መልስ አጠየርክ ነው ማብራራት አቃተ መምህር 30 ሰከንድ ይስጡኝ የእነሱን ጨዋታ በደንብ ስለማውቀው ነው 30 ሰከንድ ብቻ ይስጡኝ መምህር እያሉ ያሉት ኢየሱስ ክርስቶስ የሰው ልጆችን ሁሉ ታርቋል የሰው ልጆች ሁሉ ሲታርቀው ኢየሱስ ክርስቶስ የሰው ልጆችን ሁሉ አስታርቋል ያስታረቀ የሰው ልጆችን ሁሉ ካስታረቀ በኋላ የሰው ልጆች ደግሞ መታረቅ አለባቸው የሰው ልጆች የሚታረቁት በእምነት በኩል መተው ነው አናምንም ቢሉ ከእግዚአብሔር ጋር ስለሚጣሉ ማለትም አናምንም ቢሉ ስለሚፈረድባቸው አናምንም ቢሉ ሙታን ስለሚሆኑ እነዚህ ሰዎች በእምነት በኩል ሲመጡ ከእግዚአብሔር ጋር ይታረቃሉ አሁን እየወሰዱ ያሉት ምንድነው ሰዎች በእምነት በኩል መተው አሜን ብለው ሲመጡ ከእግዚአብሔር ጋር ይታረቃሉ ሲባል ኢየሱስ ያስታርቃቸዋል ብለው ነው የሚተረጉሙት እነሱ ሰዎች የሚያምኑት ያስታረቃቸውን ኢየሱስ ክርስቶስ ነው መቼ ነው ያስታረቃቸው በቀራንዮ አደባባይ በመስቀል ስለዚህ ፍጥረቱ ዳንኤል ኢየሱስ ክርስቶስ የሰው ለምሳሌ በሙስሊም ተርጉሞ ኢየሱስ ክርስቶስ ካስታረቃቸው የሰው ልጆች አንዱ ሙስሊሞች ናቸው ሙስሊሞች ግን የኢየሱስ ክርስቶስን እርቅ አንቀበልም ብለው የተፈረደባቸው ናቸው ነው
ያስታረቃቸውን አንቀበልም። ይኸውልህ ሁላችሁም ስሙ በደንብ ቆይ አንዴ ላይም ታችም ያላችሁ ሰዎች በደንብ ስሙ። የእነዚህ ሰዎች ጥያቄ እንደ ዛሬው ገብቶኛ አውቅ። እንዴት ካላችሁኝ አሁን ሰው ከኢየሱስ ክርስቶስ ውጭ እያለ የሚጠይቅበት ምክንያት አዎ ያለሱማ ምን መንገድ አለ ብዬ መልስ ብሰጠው ሐሳቡን ሳይረዳ ነጠላ ሐሳቡን ብቻ ገንጥሎ ይዞ እንዲያ ከሆነ አማላጅ ለምን ያስፈልጋል ብሎ ወደ ቅዱሳን ምልጃ ለመንደርደር ነው። እዚያች ላይ ብቻ አምቡሊል ሲያጠነጥን የነበረው ነገር ባጭሩ ምልጃን በተመለከተ ሐሳብ ለማንሳት ጥያቄ ለመፍጠር የሄደበት ርቀቱ ነው። በደንብ አስምራችሁ ያዙልኝ። ይሄ ግልጽ ነው ሐሳቤ። ብቻ ከሆነ እሱ ወደ አብ የሚከድበት መስመር ወይም ብቸኛው እርሱ ኢየሱስ ክርስቶስ ከሆነ ገሌ አማላጅ ነው፣ ቅዱሳን አማላጅ ናቸው፣ እመቤታችን አማላጅ ናት ለምን ትላላችሁ ብሎ በለመደ አፉ ቤተክርስቲያንን ለመውቀስ ነው የተዘጋጀበት ሐሳቡ እንደዚያ ነው። ስለዚህ እኔ አብራራው እስኪ ምለው ለምን እንደሆነ ታውቃላችሁ? ሲያብራራው እርሱን ሰው የሆነ አምላክ ሲሆን ሰውነቱ ሰው ሲሆን አምላክነቱ ያልቀረበት በተዋህዶ ክብር መሆን ለስጋ ብቻውን የከበረ ስጋ ክብር መሆን አካላዊ ቃል ብቻውን ወልድ ማክበር ደግሞ አብ ወልድ መንፈስ ቅዱስ ማለት ነው። ስለዚህ ያ ሰው የሆነው አምላክ በፈቃዱ ከቅድስት ድንግል የተወለደው ባሕርየ ሰብን ሰው ያደረገ እርሱ በቀራንዮ የተገለጸው ደሙን ለዓለም ያፈሰሰው ሰውና እግዚአብሔርን ከራሱ ጋር ያስታረቀ እርሱ ወልድ ኢየሱስ ክርስቶስ አምላክ ብሎ ማመን እንዲያ ብሎ ሳያምን አብን የባሕርይ አምላክ ማለት ይቻላልን ብሎ ጥያቄ ቢጠይቀኝ በትክክል አይቻልም እለዋለሁ ማለት ነው። እሱ ግን እንዲያ ሳይል እንዲያው ዝም ብሎ የኢየሱስ ክርስቶስ መካከለኝነትና በርነት ከሱ ውጭ ሌላ በር አለ ወይ ይላል። አለ ካልሁት አያችሁ ነገረ ድነቱን ቀይረው የኢየሱስ ክርስቶስን አምላክነት በርነት ሌላ ሰው ይተካል ብለው ተናገሩ ብሎ ፖለቲካ ይሰራል። አይ የለም ካልሁት ደግሞ ከሌለ የቅዱሳንን ምልጃ ከሌለ ከየት አመጣችሁት ብሎ ነገረ ቅዱሳንን ደግሞ ይቃወማል ማለት ነው። ከዚያ በኋላ የእመቤታችን ምልጃ የመላእክትን ምልጃ እሱን ወደ መቃወም ሊሄድ ነው። ከዚህ መካከል አብራራው ነው ራሱን እንዲገልጸው ፈልጋለሁ። እንዲህ አይነት ጥያቄ ሲመጣ የኞች አንዳንድ እንከፎች አሉ። ዝም ብሎ የሆነ ምስጢሩ ሳይገባቸው ዝም ብሎ መልስ የሌለ መስሏቸው እንደዚህ ሆኖ እንደዚህ ሆኖ የሚሉ ኖ ይሄንን ያስተማረን ክርስቶስ ነው ባለቤቱ። መጡ አንዲትን ሴት ይዘው መጣው እችን ሴት ዮሐንስ ወንጌል ምዕራፍ 8 ላይ በድንጋይ እንውገራት ወይ ብለው ስትሰስን ያዝናት። እንዳንተዋት ሙሴ ስትሰስን ከያዛችሁ ውገሩ ይላል። እንዳልወገራት ትናንት አትውገሩ እያልህ አስተምርሃል። እንዴት ነው ያሉት። እነሱ ከሁለት አንዱን ነው የጠበቁት። ውገሯት ብሎ ቃል ቢሰጥ ተመልከቱ፣ የሰው ሞት አያሳዝነውም። ትናንት አትውገሩ ይሄኛውን ቢመታችሁ ይሄኛውን ስጡ ብሎ አስተማረ። ዛሬ ደግሞ ውገሩ አለ ብለው በአደባባይ ውገሯት ቢል ሊያሰጡት ነው። አትውገሯት ቢሉ ደግሞ ወሰዓረ ሕጎ ለሙሴ የሙሴን ሕግ ሻረ ብለው ደግሞ ሊያጣሉት ሊያካስሱት ነው። ሁለቱን ነው ይዘው የመጡት። እርሱ ግን ምን አላቸው? እነሱ ያሰቡትን ሳይሆን ዘአልቦ ኃጢአት እምኔክሙ ለይገራ በእብን አላቸው። ከእናንተ መካከል ኃጢአት የሌለበት በድንጋይ ይውገራት አላቸው። ያኔ ሁሉም በደላቸውን ያውቃሉና ተጓዙ ማለት ወሃዙ ይሰረቁ ሹልክ እያሉ አለቁ። ወተርፈት በሃይቲታ እሷ ግን ብቻዋን ቀረች ይላል። ሌላም ቦታ ሌላም ጊዜ ዮሐንስ ጥምቀት መጥተው ጠይቀውት ነበረ። ዝም ብለህ ፍጥጥ ያለ እንዲህ ነው አይደለም ከምድር ነው ከሰማይ ነው ብሎ እርሱ ጠየቃቸው። ዮሐንስ ጥምቀትን በተመለከተ በአይ ስልጣን በማን ስልጣን ነው ይህን ስራ የምትሰራ ብለው ጠይቀውታል። በራሴ ስልጣን እንዳይላቸው እንዴት በራስ ስልጣን ትሰራለህ ሊሉት ነው። በአብ ስልጣን እንዳይላቸው አብ ሲልክ አላየንም አልሰማንም ሊሉ ነው። ምን አላቸው? ጥያቄውን በጥያቄ መለሰላቸው። ዮሐንስ ጥምቀት ከሰማይ ወይስ ከምድር እስኪ ንገሩ አላቸው። አናውቅም አሉት። እኔም እንዲህ ከሆነስ አላውቅም አላቸው። አያችሁ፣ እንደየክፋታቸው እንደየአመጣጣቸው ግብረ መልስ እንሰጣለን። እንደ ተጥባበ ነገራቸው ማለት ነው። ጥያቄ ሲጠየቅ ለሁሉም ዝም ብሎ ማብራሪያ አይሰጥም። አያችሁ፣ ለሁሉም ነገር ማለት ነው። ሶስት አይነት ጥያቄ አለ። ሊያውቅ የሚጠይቅ አለ፣ ተጠራጥሮ ሊያረጋግጥ የሚጠይቅ ሰው አለ። ቁጥር 3 ምን አይነት ጥያቄ ደግሞ አለ? ሊፈትን የሚጠይቅ አለ። እኛ ደግሞ ሶስት አይነት መልስ እንመልሳለን። እንደየክፋታቸው አንድ፣ ሁለተኛ ሊያውቅ የመጣውን ዕውቀቱን ሊፈትን የመጣውን ትዕቢቱን እየለካ እናገራለን። አባቶቻችንም እኮ የማይመለስ እኩይ የማይፈወስ ድውይ ይሉታል። በቃ ለዚህ እንደዚያው እንዳመጣጡ ማለት ነው። ዝም ብሎ ስንጮ ውለን ሰምቶን በቃ ነገሬ ደግሞ እንዲህ አሉ ብሎ ትንሽ ሪከርድ ሰርቶ ለፖለቲካ እንዲመቸው አድርገን አንሰደውም። በትክክል በደንብ አባቶቻችን በሰጡን ጥበብ እንናገራለን ማለት ነው። ብቸኛ ሰውና እግዚአብሔር የታረቀበት የቀራንዮ በግ የሁላችን ቤዛ ተቀዳሚ ተከታይ የሌለው አንድያ የአብ ልጁ የተሰሱ ሁለቱም በውስተ ሰማይ የተባለ ለሰማያዊ ልደቱ እናት የሌለው ለምድራዊ ልደቱ አባት የማይደረግለት የሌለው እርሱ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ
በቀራንዮ ቤዛ በመሆን ብቸኛው ቤዛችን እርሱ ኢየሱስ ክርስቶስ ብቻ ነው። የታረቀን በእርሱ ደም ብቻ ነው። ያ ደም ግን አንድ ጊዜ ለሁል ጊዜ አንደበቅ ለዘላለም አስታርቆናል። ከማን ጋር? ከርሱ ከባሕርይ አባቱ ከአብ ጋር አስታርቆናል። ያ መታረቅ ያ እርቅ ዘላለማዊ ነው። ማንም ሰው ሲመጣ ያን የማስታረቅ ሥራ አምኖ በኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እርሱ እንደነገረን ተጠምቆ ነገረ ሥላሴን ምስጢረ ሥጋዌን አምኖ ጸንቶ ይኖራል ማለት ነው። አማናዊ አስተምሮ ያ ነው። እንዲያው ኢየሱስ ክርስቶስ መካከለኛ ማለት ነው። አምላክ ሲሆን ሰው ሲሆን አምላክ በረጅሙ እኮ አስተምረነዋል። በረጅሙ ማለት ቅድም ስንነጋገር ነበረ። ቤተክርስቲያንም የምትነግረን እርሱ ነው። ስለዚህ ይሄንን በደንብ መያዝ ነው እንጂ እንደው ዝም ብሎ መልስ ጠፍቶ ምናምን አይደለም። እንደያመጣጣቸው እንመልስላቸዋለን። እስመ ብየ ብዙ ነገር ዘእነግረክሙ ይእዜሰይ ትክሉ ጻዊሮቶ ይላል ጌታ። ብዙ ልነግራችሁ ነበር ግን ደካሞች ናቸው፣ አሁን አቅማችሁ አይችልም ይላል። የምሩን ነው። እንደየአቅሙ እንነጋገራለን፣ እንደያመጣጡ እንመልሳለን ማለት ነው። እነሱ አሁን የመጡት ቃሉን ሰምተው ተስማምተው ከዚያ በኋላ ያችንን ሐሳብ ይዘው በቃ ይኸው ተረድተናል እናመሰግናለን ብለው ለመሄድ እንዳይመስላችሁ። ምንም የፈለጋችሁትን ብትነግሯቸው እያወቁት ይሸሹታል። እያወቁት ማለት ነው። ምሳሌ ስትጠቀሙ ምሳሌን የተማርነው ለምሳሌ ከጌታ ነው አይደል? በጴንጤ ግን ምሳሌ ተረት ተረት ነው። ምሳሌን ግን የተማርነው እኛ ከጌታ ነው። እያንዳንዱ ምሳሌ መንግስተ ሰማያት 10 ደናግል ትመስላለች ያለን እሱ ነው። የስናፍንጭ ቅንጣት ታክል ትመስላለች ብሎ የነገረን እሱ ነው። ገበሬ ሊዘራ ወጣ ብሎ የነገረን ስለ እርሻ እሱ ነው። ስለ እርሾ መስሎ ያስተማረን እሱ ነው። ስለ ወይን ያስተማረን እርሱ ነው። እያንዳንዱ ትምህርቱ በምሳሌ ነው። አልገባቸው ብሎ ምሳሌ ስንጠቅስ ተመልከቱ፣ የኦርቶዶክስ መምህራን ተረት ተረት ይላሉ። መጽሐፍ ቅዱስን አለማወቃቸው ራሳቸውን ብቻ እየጠቀሱ መኖራቸው አንዱ መረጃቸው ይሄ ነው። ሊቀ ካህኑ ኢየሱስ ክርስቶስ ነው። ዘላለማዊ መስዋዕት ራሱ ስለሆነ መስዋዕቱ ካላለፈ ካህኑ ደግሞ አያልፍም። ካህኑም እርሱ ነው ማለት ነው። ወደ ኋላ የመጣችሁት ሰላም እያልኩኝ ሌሎቻችሁ ሐሳብ ጨምሮ አመሰግናለሁ። ቃለ ሕይወት ያሰማልን መምህር ዮሐዲ እንግዳ ስላለን እንቀበል አይደለ? እዚሁ ጋር ተባረክልኝ ታሙዬ። ሰላም ናችሁ ወይ? መምህርዬ ቃለ ሕይወት ያሰማልን። እንቀጥላለን። እዛ ጎንደሬውም አለ፣ ገና አንተ ትቀድማለህ። ይወድ አለ አለው። ሰላም ብያለሁ። ቃለ ሕይወት ያሰማልን መምህር፣ እግዚአብሔር ይስጥልን። በጣም እናመሰግናለን። መምህር እንደምን አለህልኝ? እንዴት ሰነበትህ? እግዚአብሔር ይመስገን። እንኳን አደረሰውት። እንኳን አብሮ አደረሰን። ሁላችሁንም እንኳን አደረሳችሁ ብያለሁ። ዮሐድ ጋር ደግሞ የነበረውን ሐሳብ ትዝብትህንም ገልጸህ እኛም እያጠፋን ከሆነ እንደ ልጅ የታዘብከውን እንደ ወንድም አንተ ሐሳብን ትሰጥና ከዚያ ቀጣይ ወንድሞቻችን ጋር አብራችሁ ትቀጥሏላችሁ። ብፁዕ አምላክም አለ፣ ተሙም አለ፣ ቤተ ጳውሎስም አሉ። እንዲህ እናድርግ። ጥሩ ቀጽልቦ። አይ መምህር እንደውም በደንብ ጥሩ አድርገው የቤተ ክርስቲያን የአባቶችን ትምህርት ነው እንትን ያሉት። ፕላስ ደግሞ እያንዳንዱ እንዳመጣጡ መያዝም በደንብ እውነት አሪፍ ነበር ሲመልሱ የነበሩ። የሆነ ነገር ለማስባል ነበረ ሲጥር የነበረው። በቃ እንዲያስባልኩኝ ከዛ በኋላ ቻው እንዲህ ልክ እንደዚህች ማለት ሊወጣ ነበር ሐሳቡ። ጥያቄ ሳይጠየቅ ምናምን ለማምለጥ ነበረ። ለወጣ ነው ምናምን እያለ ሲያስፈራራ የነበረው ለዛ ነው። የሆነ በቃ አምላካቸውን የሆነ እንደዚህ ነጥብ አስጣልን። ታችም እያየው ነበር። አንዳንዶቹ ፕሮቴስታንት ሆነው እኔ ኦርቶዶክስ ነኝ ግን መምህር ተሳስተዋል አይነት ነገር ማለት ፈጣሪያቸውን ራሳቸውንም እንዲህ እያሉ ነው በቃ የሚያጽናኑት ማለት ነው። ምስኪኖች እውነት እንደነዚህ አይነት ላሉ ሰዎች እግዚአብሔር ማስተዋሉን ያድላቸው። እሺ ጨዋታ አይደለም ይሄ፣ ስለ ህይወት ጉዳይ ነው እየተወራ ያለው። እንዲሸውዳችሁ አታላችሁ ነፍሳችሁንም ሰዎችን ለማንም አትጠቅሙምና ኦኬ ምን አይነት ድራማ እየሰራችሁ እንደሆነ ለራሳችሁ ቆም ብላችሁ አስቡ። ዋና በቃ የሚገርም ጥያቄ ሲጠየቅ በቃ ቻው ምናምን መልስ የላችሁም አየህ ምናምን ብሎ ለመውጣት ማለት ነው። ምክንያቱ የማይሆን አያያዝ ስለተያዘ ማለት ነው። ኦኬ ክርስቶስ እኔ መንገድ እውነት ህይወት ነኝ ብሎ ሲናገር መንገድ የሚያስቡት የሆነ ከዚህ በፊት አማላጅ ለማለት ይጠቅሱት ነበር። ለአማላጅነት እንደማያዋጣ ሲያቅታቸው ደግሞ አሁን ከክርስቶስ ውጪ ወደ አብ ሌላ መንገድ አለ ወይስ የለም? ምን ማለት ነው መንገድ የሚለው ራሱ? ክርስቶስ ስለምን እየተናገረ ነው እዚህ ክፍል ላይ መንገድ ያለው? አሁን
መንገድ የሚለው እኮ ዝም ብለን ማለት መንገድ የተባለ አንድ አብራራልኝም እኮ ያልሁት ድንገት የኤርፖርት መስመር የሚለው ይመስለኝ ነበር። ታዲያ እሱ አልጠበቀም እኮ እሱ አለው ወይስ አጭር መልስ ነው የምፈልገው? እንደዚህ አይባልም። መጽሐፍ ቅዱስ እኮ ያለ ወይስ የለም ጥያቄ አይደለም። ፕላስ ደግሞ እኔ ዜዶዬ እኔ አንዳንዴም ሳታውቀውም ቢሆን ያመልጣል። ሊዲንግ ኮስችን ነው አለ። በቃ እንግሊዘኛ በሱ ቤት አውቋል። ሊዲንግ ኮስችን እንኳን ስፒሪቹዋል ነገር ላይ አስ ኤ ፋላሲ ነው። እሺ ሊዲንግ ኮስችን ፋላሲ ይባላል። የሆነ እንደዚህ ነው ወይስ አይደለም? ሊዲንግ ኮስችን ፋላሲ ይባላል ሲጀመር። ኦኬ ሊዲንግ ኮስችን ነው ብለህ እንደ ጀግንነት እንደ ጀብድ ስትጠራው ነበረና ሊዲንግ ኮስችን ሲጀመር አይጠየቅም፣ ፋላሲ ነው በሎጂኩ ዓለም ራሱና እንደዛ ሲል ስለነበረ በጣም ያሳዝናል። ኤኒዌይስ ግን መምህር በስፋት አብራርቶታል። ክርስቶስ መንገድ ነው ሲባል የትኛውም አባት ብታነቡ ምን ብለው ምንድነው እውነት ሕይወትም መንገድም እኔ ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ሲናገር እዛው ቁጥር 7 ባይዘው ሌላ መጽሐፍ እኮ መሄድ አይጠበቅባችሁም። ቁጥር 7 ራሱ ይመልሰዋል። አንድ ቁጥር ዝቅ ማለት እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበረ ማለት። ኦኬ ከአሁን ጀምራችሁ ታውቁታላችሁ አይታችሁትም አላለ። ስለዚህ እኔ መንገድ ነኝ ሲል ምንድነው አብን የምናውቅበት አብን የሚገልጥልን ኦኬ ነገረ አብን የሚያሳየን የሚገልጥልን ማን ነው ማለት ነው? ክርስቶስ ኢየሱስ ነው። ልክ ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው እንደተባለ አብን የሚገልጽልን አብን የሚያሳውቀን እሱ ነው። ስለዚህ እኔን ካወቃችሁኝ ነው አብን ልታውቁት የምትችሉ። እኔም በእኔ ካመናችሁ ነው አብን የምታምኑት ማለት በእኔ ካልሆነ ወይም ደግሞ ከእኔ በቀር ወደ አብ የሚመጣ የለም ሲል እኔን ያላወቀ አብን ሊያውቀው አይችልም ነው። እኔን የባህሪ ልጁ ነው ካላለ አብን የባህሪ አባቱ ነው ሊል ማንም አይችልም ነው። ወደዛ እውቀት ወደዛ መገለጥ ሊደርስ አይችልም ነው። ልክ ክርስቶስ ብሏል አይደል? ሉቃስ ወንጌል ምዕራፍ 10 ካልተሳሳትኩኝ ከአብ ብቻ በቀር ወልድን የሚያውቅ የለም ከወልድም ብቻ በቀር ኦኬ አብን የሚያውቅ የለም ይልና ወልድም ሊገልጥለት ከሚወድ በስተቀር ይላል። ወልድም ሊገልጽለት ከሚወድ በስተቀር። ስለዚህ ወልድ የገለጸለት ነው አብን የሚያውቀው ነው። ዛት ኢዝ ዘ ፖይንት ማለት። ስለዚህ እኔን ብታውቁኝ አባቴን ደግሞ ታውቁታላችሁ ሲባል በቃ ዛት ኢዝ መንገድ ማለት ይሄንን ወደ አብ የሚወስደን ማለት አብን የሚያሳውቀን አብን የሚገልጥልን ኦኬ ወደ አብ ልጅነት የሚያደርሰን እሱ ክርስቶስ ነው ማለት ነው። ሶ ይሄንን በደንብ ልናውቅ ልንረዳ ይገባል። ኦኬ የክርስቶስን ትምህርት አመሰግነው። ከመምህር በላይ ልታብራራልን የፈለከው መሰለኝ። መምህር አብራርተው ጨርሰዋል፣ አስተምረው መሰለኝ። እሺ ሚዩት አድርገውና ጥያቄ ካለ ትጠይቃለህ። እሺ ዳኒ ጥያቄ አለኝ። ለጥያቄ ነው። ሚዩት አድርገውና ታብታብ እያረክ ስማ። የምትቸኩል ከሆነ ደግሞ ታች ልካለሁ ማለት ነው። ዳኒ ትቸኩላለህ ወይስ ትረጋጋለህ? ቴንክ ዩ። አዎ እንደዚህ ረጋ ብለህ አዳምጥ። ሰው ከዛ አንጻር የሚታይ ነው። የአንደኛ ጢሞቴዎስም መምህር በደንብ ገልጸውታል። መካከለኛ ወይም ሚዲయేተር ሲባል ቅዱስ ዮሐንስ አፈወርቅም እንደገለጸው ሚዲయేተር መካከለኛ፣ እግዚአብሔር ብቻውን ወይም አብ ሰው አልሆነም ብቻውን መካከለኛ ሊባል አይችልም። መንፈስ ቅዱስም እንደዛ ይላል። ቅዱሳን በሙሉ መካከለኛ ሊባሉ አይችሉም ይልና ምክንያቱም እነሱ በሰው በኩል ያለውን የሰውነት ባህሪ ብቻ የያዙ ናቸው። አብም የአምላክነት ብቻ ነው። ክርስቶስ ግን ሁለቱም ባህሪያት አዋህዶ አንድ ያደረገ ነው። ስለዚህ ለዛ መካከለኛ የሚለው ማለት ሰው የሆነ ብሎ ነው ሐዋርያ ቅዱስ ጳውሎስ የሚገልጸው። ሰው የሆነ ሲል አስቀድሞ ወልደ አምላክ ወይም ደግሞ አምላክ የሆነ እንደሆነ በሚገባ ገልጸው ነው ሰው የሆነው ኢየሱስ ክርስቶስ ነው የሚለው። ስለዚህ ፍጹም ሰው እሱ ላይ እንዲያውም ቀደም ሲል ዘንግቻት በደንብ አንዲት ሐሳብ ልጨምር ቆየኝ፣ አንድ 30 ሰከንድ የሚሆን ምን ማለት ነው? ሰው የሆነ የሚለው ቃል በቀጥታ የሚቀጸለው ለመለኮት ነው። መለኮት ስለሆነ ሰው የሆነው ማለት ነው። መለኮት ስለሆነ ሰው የሆነው ሰው የሆነ ማለት ማን ነው? ሰው የሆነ
ለምሳሌ የሆነን ሰው የሆነ ነገር የበሰበሰ ወይ ዝናብ የመጣው ብንል ዝናብ የመጣው ሰውየውን ነው። እንደዚሁ ሁሉ ሰው የሆነ የሚለው ቃል የሚቀጸልለት ለማን ነው? ለመለኮት ነው። መለኮት ሰውን ስለሆነ ማለት ነው። እና ይቺ በደንብ አስመራችሁ እንድትይዙ ለማለት ነው። ቀጥል ይዋሃድ በደንብ አብራራ። አይ በቃ እሷ ነች መምህርዬ። በቃ ሰው የሆነ ነው የሚለው። ስለዚህ ቃል ስጋ ሆነ የሚለውን ሐሳብ ነው እየተናገረ ያለው። ስለዚህ አስቀድሞ አንድ እግዚአብሔር አለና አለ እግዚአብሔር ብቻ የሆነ ማለት ነው። ከዛ በኋላ ደግሞ በሰውና በእግዚአብሔር መካከል ደግሞ ያለ መካከለኛ አንድ ነው፣ እርሱም ሰው የሆነ አይስ ሰው የሆነ ወይም ደግሞ እርሱም ሰው ኢየሱስ ክርስቶስ ነው አይደል? ሰው የሆነ ነው። ሰው የሆነ ኢየሱስ ክርስቶስ ነው እንጂ እርሱም ሰው ኢየሱስ ክርስቶስ ነው አይደለም የሚለው ደጋግሞ ሰውነቱ መካከለኛ ነው ወይስ አይደለም? ሲጀመር ለኦርቶዶክሳዊ ለተዋህዶ ልጅ ሰውነቱ አይባልም። ነጠለ ከተዋህዶ በኋላ ሰውነቱ መለኮቱ እንዲያደረገው ሰውነቱ ነው ወይስ መለኮቱ እየተባለ አይጠየቅም እኮ። ኦኬ እኛስ አፍተር ዩኒቲ there is no separation ወይም ደግሞ ከተዋህዶ በኋላ መነጣጠል የለም ብለን ምናምን ሰውነቱ መካከለኛ ነው አይደል? እንደዚህ አይባልም በጭራሽ ለኛ ለክርስቲያኖች። ይሄ ቅዱስ ቄርሎስ ቢሰማ ንስጥሮሳዊ የሆነ ትምህርት ነው። ሰውነቱ ሊቀ ካህናት ይሄ ባይዞ ክሊር ኒስቶሪያን ሄሬሲ ነው። ንስጥሮስ ነበረ ዕብራውያን 5:7 ይጠቅስና ምን ይላል? አይ ሊቀ ካህናት የሆነው መስዋዕቱን ከሚቀበለው ልዩ ነው ብሎ በግልጽ ይናገራል። ማለት መስዋዕቱ ያቀረበው መስዋዕቱ ከሚቀበለው ልዩ ነው ብሎ በግልጽ ተናገረ። ቄርሎስ አጌንስት ኒስቶሪዮስ ወይም ደግሞ ለኒስጥሮስ በሰጠው ምላሹ ያቀረበው ሌላ የሚቀበለው ሌላ ብሎ በክርስቶስ ሁለት ከፍሎ አቅራቢው ሌላ የሚቀበለው ሌላ ነው የሚል እርሱ የተወገዘ ይሁን ብሎ በግልጽ ጽፎበታል። እዚህ ሆነ መካከለኛው ሰውነቱ ወይም ደግሞ ስጋው መካከለኛ ነው ወይስ አይደለም እየተባለ አይጠየቅም። ለክርስቶስ ከተዋህዶ በኋላ ስጋው መካከለኛ መለኮቱ አምላክ ብቻ ምናምን እየተባለ ስለማይነገርለት ማለት ነው። ከዛ አንጻር ልናየው ይገባል ለማለት ነው። ካበዛው ይቅርታ። አሁን መቀበል እንችላለን። ዳኒ ጥያቄ እንቀጥል። ወንድማችን ዮሐድዬ ቤተ እምነቱንም የት እንደሆነም ጠይቀው። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ዮሐድ ምናልባት መምህር ይቀበሉታል ከተመቻቸው። ቆይ አንዴ። አይ ትንሽ ጉዞ ላይ ስለሆንኩኝ አረፍ ስል አውሩ እናንተ። እሺ ዳኒ ከየት ቤተ እምነት ነህ? ፕሮቴስታንት። ከየትኛው ዲኖሚኔሽን? አማኑኤል ህብረት ነኝ። አንዴ ከመምህር ቅድም ያሏት ሐሳብ ስለነበረ የእሳቸውን ሐሳብ ይዤ ነበርና ጥያቄ የማቀርበው አንተም አይ እዛ ነገር ላይ እኔ መመለስ እችላለሁ ካልክ ጥያቄውን እንድሰማኝ ነበር። ቀጥል። ከቻልኩ ትመልሳለሁ፣ ካልቻልኩ መምህር ሲመቻቸው ይመልሳሉ። አይ አለመቻል ሳይሆን ለዚህ ያልተዘጋጀውም ምትል ከሆነ ብዬ ነው። ተባረክ እኮ እሱን ቅድም መምህር ሲያስተምሩ ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ እንደነሳ ኢየሱስ ነግረውን ነበር። ኤግዛክትሊ። አዎ አትቀበልም አንተ? ኦኬ። አይ አይደለም እንድታብራራልኝ ነው ማለት አሁን እንዳብራራኸው ልክ ዜድ ያላለውን ሚስኮት ተደርጎ እንደተባለው እንዳይሆንብኝ አሁን ጥያቄ ምን መሰለ፣ ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ ነው። ስለዚህ ነፍስ ከነፍሷ ነፍስ ከስጋዋ ስጋ የትኛው ጉባኤ ላይ ነው የተባለው? ለምሳሌ ከመለኮት የተገኘ ፍጹም መለኮት ከአምላክ የተገኘ ፍጹም አምላክ እንደሆነ እንደዛ እናውቃለን። ቸርች ፋዘርስም የነበሩ ጉባኤዎች ላይም ተሰምተናል። እቺን ነገር ኦርቶዶክስ ላይ ብዙ ጊዜ ተደጋጋሚ ስለምሰማ እንድታብራራልኝ ፈልጌ ነው። እንደ ጥያቄ የምትይዛ ከሆነ ያዝልኝ። ሲቀጥል ሁለተኛ ደግሞ መጀመሪያ ወደ ሁለተኛ ከማለፍ ጨርስና ከዛ አንድ ጥያቄ አደራል
ረጋ በላይ ረጋ በላሌትም ስለማንሄድ ረጋ በልና ዝም ብለህ ጥያቄ አከታትለ ዝም ብለህ ከምሰማ አንድ በአንድ እየጨረስ ነው ምናምን እንሂድ። መጀመሪያ አሁን ክርስቶስ ከድንግል ማርያም ስጋን በስጋ እና በነፍስ ተካፍለዋል ብለህ ታምናለህ ወይስ አታምንም? መጀመሪያ ያንተ ፖይንት ኦፍ ቪው ለማወቅ ማለት ነው። ኦኬ እንዴ አምናለሁ። ለምን አላምንም? እንድታብራራ የትምህርቷ የቤተክርስቲያኗን ትምህርት ዲቴል እንድታብራራልኝ ነው። አልተግባባንም። አሁን ይሄ ክርክር አይነት ጭቅጭቅ ሳይሆን እንድታብራራልኝ ጥያቄን እኔ ክርክር ወንድሜ ቆይ መጀመሪያ ሞቲቭህን አስተካክል። እኛ ሲጀመር ሰዎች እንዲከራከሩ ወይም ደግሞ እናንተን የሆነ መስለ ማሳጣት ምናምን እንደዛ ብላ አታስብ። እኛ ሲጀመር ሰው እንዲያውቅና ወደ መረዳት እንዲደርስ እንጂ አንተን የሆነ አታውቅም ምናምን ብሎ ፕሮቴስታንቶች አያውቁም ምናምን እንደዛ አይነት የፉክክርና የሆነ የማሸነፍ የመሸነፍ ስሜት ውስጥ አይደለንም ያለ ነው። ይሄ የህይወት ጉዳይ ስለሆነ ማለት ነው። ሶ ከዚህ አይነት ኢንቴንሽን አንድ የራስን ወጣ አድርግና የምጠይቅን በቅንነት አንተም የምጠይቀኝም በቅንነት ለመመለስ ስለሆነ እንትን እምለው ማለት ነው። ምክንያቱም ይሄ በዚህ ቪው በጣም ብዙ የተለያዩ እይታዎች ስላሉ በፕሮቴስታንቶች በእኛ አይደለም የተለያየ አይነት እይታዎች ስላሉ አንተ የትኛው እይታ ውስጥ ነው ያለው የሚለውን ለመያዝ ብቻ ነው። ሶ አንተ ክርስቶስ ስጋና ነፍሱ የተካፈለው ከድንግል ማርያም ነው ብለህ ታምናለህ ወይስ አታምንም ብዬ ስጠይቅ ብታውቀው ስለ አማኑኤል ህብረት ዲቴል ታውቃለህ ብዬ አስባለሁ። አማኑኤል ህብረት ከየት እንደመጣ እንዴት እንደተፈጠረ አንተም ያው ምናልባት ስለ ከምታወራው አንፃር ብዙ ስላነበብ ታውቃለህ ብዬ አምናለሁ። አማኑኤል ህብረት ነው የምካፈለው ካልኩ ከነፍሷ ነፍስ የሚለውን እንድታብራራልኝ እንደጣልኩኝ ነው ብዬ እኮ ነገርኩ። የተወለደ ነው ማለት ኦልሬዲ ስጋ ነስቷል እያልኩ ነው። እና አሁንም እንዳልኩ ጥያቄ በቃ መልስ ልክ ትነግረኝ ጸጥ ማለት የምንችለው አይ የቤተክርስቲያናችን አስተምሮ ይሄን ለማለት ነው የፈለገው ካልክ እኮ በቃ ኦልሬዲ አበቃው። እሺ ለምን እንደጠየቅኩ ታውቃለህ? አሁንም እየጠቀስከው ያለው ጥቅስ ያለ አውዱ ስለሆነ ነው። የተወለደ እንጂ ያልተፈጠረ የሚለው ስለ መጀመሪያ ልደቱ ወይም ደግሞ ስለ ቀዳማዊ ልደቱ ነው እየተነገረ ያለው። የኒቅያ ጉባኤ መግለጫ ላይ ያለ የሃይማኖት ጸሎት ላይ ያለ ነው። እርሱ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋራ የሚስተካከል የሚለውን ሐሳብ እያነሳ ስለሆነ ማለት ሁለቱም የማይገናኙ ፖይንቶች እያገናኘ ስለሆነ ነው የምጠይቅህ ማለት ነው። የተወለደ እንጂ ያልተፈጠረ የሚለው ከምን አንጻር እንደሆነ የኒቅያ ጉባኤ ከዛ ደግሞ ተንከተም የሊቀ ሊቃውንት ሰምዐ ከሆነ መጽሐፍም አለ እሱም ገልጬ ማሳየት እችላለሁ። ኤኒዌይስ የትምህርቱ ከየት መጣ እንዴትስ ነው የሚለውን በቃ ባጭሩ ልግለጽልህ። ኦኬ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲባል ምን ማለት እንደሆነ ባጭሩ ልግለጽልህ። የቤተ ክርስቲያኒቱ ትምህርት ይሄ ትምህርቱ ያለው መጽሐፍ ቅዱስ ላይ ዕብራውያን መልእክት ምዕራፍ 2 ላይ ነው። ኦኬ ትምህርቱ በእርግጥ ብዙ ቦታዎች አሉ። የዚህ ሐሳብ ፖይንቱ ቃል በቃል የምናገኘው ዕብራውያን መልእክት ምዕራፍ 2 ከቁጥር 14 አካባቢ ጀምሮ ነው። ምን ይላል? አንዴ ልክፈት መጽሐፍ ቅዱስ። እሺ ኦኬ እንዲህ ይላል። ኦኬ ከዚህ ጀምሬ ላንብብል። ከቁጥር 10 ጀምሮ ዕብራውያን ምዕራፍ 2 ከቁጥር 10 ጀምሮ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ይላል። በደንብ አስተውል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህም ምክንያት አለ ስምህን ለወንድሞቼን እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞ እኔ በእርሱ እታመናለሁ። ደግሞ እንሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርምና። አሁን የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ሲል ክርስቶስ ቀዳሹ ነው። የሚቀደሱት የአዳም ልጆች ሁሉ ናቸው፣ ሰዎች ናቸው ማለት። ስለዚህ ከአንድ ናቸው ሲባል ምን ማለት ነው? ያንን ስጋና ነፍስ የያዘ ነው ክርስቶስ ማለት ነው። የሚቀደሱት በስጋም በነፍስም ስለሆነ ተቀዳሾቹም
ተቀዳሾቹ በስጋና በነፍስ ከሆነ የሚቀደሱት ቀዳሹ ያንኑ ነው የተካፈለው አንድ ናቸው ሲል ያንን ነው ስጋና ነፍስ ይዟል ማለት። ቆይ አሁን ሚውት አድርግ አንተ ሚውት አድርግ ሳልጨርስ እንዳትከፍት። ስትጠየቅ አትመልስም። በየመሃሉ ዳይቭ ትገባለህ። አዳምጥና ሰው ሲጨርስ ከዛ በኋላ ትገባለህ። ስትጠየቁ አትመልሱም። ሰው መመለስ ሲጀምር በየመሃሉ ይረብሻችኋል፣ ትጨነቃላችሁ። እዴ ሚውት አድርጋ አዳምጥ። ትምህርታችሁን ማወቅ ነው የምፈልገው ብላላል። ስጋና ነፍስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ማለት ተካፍሎ ማለት ነው። ነስአ ማለት ተካፈለ ነው ግዕዝ ስለሆነ ተካፈለ የሚለውን በግዕዙ ከፍቼ ያሳያለሁ እዚህ ክፍል። ስለዚህ ረጋ ብለህ ተማር። እሺ ረጋ ብለህ ተማር። ባይዘው ይሄ ትምህርት ለፓስተር ጥሌም ጭምር ትምህርት እየሰጠነ ነው። በዚህ አጋጣሚ እያስተማር ነው እንሄዳለን። ሚዩት አድርግ ዳኒ፣ ሚዩት አድርግ። ለፓስተር ጥሌም ትምህርት እየሰጠነው ነው ስል ሊትራሊም እየሰጠነው ነው። ሚዩት አድርግ፣ ሚዩት አድርግ። ደግመህ ከከፈትክ አሁን ለመማርም የምርም ለማወቅም ነው ያልከው ውሸት እንደሆነና የሆነ ስፒሪት በጣም እየተረበሸ እንደሆነ እውነቱ ሲገለጥ መጽሐፍ ቅዱስ ነው እየተነበበ ያለ። መጽሐፍ ቅዱስ ሲነበብ ስፒሪት ተነስቶ ካልጮክ ምናምን የምትል ከሆነ ስለዚህ ሌላ ነገር ነው። ሶ ተረጋጋ። መጽሐፍ ቅዱስ ነው እየተነበበ ያለው። መማሩ ይሻላል። እሺ ባይ ዘ ወይ ክርስቲያን በጎንም ወደ ታችም ወደ ፊት ለፊትም ወደ ሁሉም ነው የሚመታው። ያው የእግዚአብሔር ቃል ሰይፍ ነው፣ የተሳለ ሰይፍ አይደል? በሁለት በኩል የተሳለ ሰይፍ ነው። ወደዚህም ወደዚያም መቁረጥ መቻል አለበት። ክርስቲያንም እንደዛ ነው፣ በሁለት በኩል የተሳለ ሰይፍ መሆን አለበት። እንደዛ ነገር ነው። ስለዚህ ምን አለ ወንድሞቼ ብሎ ሊጠራቸው አያፍርም ሲባል ምክንያቱ ከእነርሱ ጋር የያዘው ባህሪ ወይም ደግሞ ገንዘብ ያደረገው ከድንግል ማርያም የያዘው ባህሪ ከእነርሱ ጋር አንድ ስለሆነ ወንድሞቼ እንኳን ብሎ ሊጠራቸው አያፍርም ተባለና ቁጥር 14 ምን ይላል? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ ሲል ከወላጆቻቸው ማለት ነው። የአዳም ልጆች ሁሉ ከወላጆቻቸው ልጆች ሲባል አባቶች አሉ ማለት ነው። በምንድነው የሚካፈሉት? በስጋና በደም ስለሚካፈሉ አለ። በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ስለዚህ በስጋና በደም የተካፈሉት ሁሉ በሞት ምን ሰልጥኖባቸዋል ማለት ነው? ሞት ሰልጥኖባቸዋል ማለት ነው። ኦኬ፣ ሞት ሰልጥኖባቸዋል። የሰለጠነባቸው በምናቸው ላይ ነው? በስጋቸውም በነፍሳቸው ላይ። በደንብ አስተውሉ። እዚህ ጋር በስጋና በደም ነው የሚለው። ለምን በስጋና በደም አለ? በስጋና በነፍስ ለምን አላለም የሚለውን የተወሰነ ይድበታል በኋላ ላይ። ኦኬ፣ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር። ኦኬ፣ ስለዚህ ክርስቶስ በሞት ላይ ስልጣን ያለውን በሞት ለመሻር ምን አደረገ? ይኸውም ዲያብሎስ ነው አለና በህይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። አሁን ክርስቶስ ምን አለ? በህይወታቸው ሁሉ ፍርሃትን ባርነትን ውስጥ የነበሩትን ነፃ ለማውጣት እንዲሁ በስጋና በደም ተካፈለ ይላል። ስለዚህ ሞት የሰለጠነባቸው በስጋቸው ላይ ነው። የአዳም ልጆች እንዲሁ የተካፈለው እነርሱ ላይ የመጣውን ሞት እሱ ገንዘብ አድርጎ ወይም ደግሞ ይዞ ለማጥፋት ነው፣ ለመግደል ነው። ስለዚህ በስጋና በደም የተካፈለው በስጋ ባጭሩ እዚህ ገልጫት ለመሄድ አንድምታችን በግልጽ እንደሚናገረው ደም ማለት ልክ ዘፍጥረት አይ ቲንክ ምዕራፍ 4 አካባቢ ላይ የነፍስ ማደሪያዋ ደም ነው ስለሚል ከዛ አንጻር ደም የሚለው ነፍስን ለማጠየቅ ይመጣል። ወይም ደግሞ ስጋ ብቻ እንኳን ቢል ማለት ነው። ስጋ ብቻ ቢል ነፍስ ከነፍስ የተለየ ማለት አይደለም። ምክንያቱ የስጋ ሁሉ አምላክ ወይም ደግሞ የስጋ ለባሽ ሁሉ ጌታ ብሎ ሲናገር አይ ነፍስ የሌለው ማለት አይደለም። ስጋ የሌላቸው ነፍስ ብቻ የሆኑ ማለት አይደለም። ኦኬ፣ መጽሐፍ ቅዱስ
ስጋና ነፍስን ለመግለጽ አንዴ ስጋ ብቻ ብሎ ሊጠቅስ ይችላል፣ ነፍስ ብቻ ብሎ ሊጠቅስ ይችላል፣ ስጋና ነፍስ እያለ ሊጠቅስ ይችላል። የመጽሐፍ ቅዱስ የአገባብ ዘይቤ ስለሆነ ለምሳሌ ቃል ስጋ ሆነ ሲል ኦኬ ነፍስ ልክ እንደ መናፍቁ አቡሊናሪዮስ ነፍስ የለውም የሚል ሄረሲ አታመጣም አይደል? ቃል ስጋ ሆነ ሲል አይ ስጋ ብቻ እንጂ ነፍስን አልያዘም ትላለህ እንዴ? አይደለም። ቃል ስጋ ሆነ ማለት ሰው ሆነ ነው። ስጋና ነፍስን ገንዘብ አደረገ፣ ተዋሃደ ማለት ነው። ስለዚህ እዚህ ክፍልም በስጋና በደም ተካፈለ ማለት ስጋን ነፍስን ያዘ። ኦኬ ምክንያቱስ በህይወታቸው ሁሉ ስጋ ብቻውን ህይወት አለው አይባልም። በነገራችን ኦኬ ስጋው ብቻ ህይወት አለው አይባልም። ምክንያቱም የስጋ ራሱ ህይወቱ ነፍስ ስለሆነች ማለት ኦኬ የስጋ ህይወቱ ማን ስለሆነች ነፍስ ስለሆነ ነፍስ ስትለየው ነው ስጋ ራሱ በድን የሚሆነው ሬሳ የሚሆነው ማለት ህይወቱ ነፍስ ስለሆነች በህይወታቸው ሁሉ ምን ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ከዛስ ምን ይላል? የአዳምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ሰው ሆኗል እያለ ነው። ባይዘው በስጋና በደም ተካፈለ ማለት ሰው ሆኗል ማለት ነው። ምክንያቱ የያዘው መልአክ አይደለም የሆነው። ታዲያ ምንድነው? የአብርሃም ዘርን የያዘው ሰው ነው የሆነው ማለት ሰው የሆነው ደግሞ በስጋና በደም ምን ብሎ ነው? ተካፍሎ ነው። ይህን ግዕዙ ለመመልከት ነሳ የሚለውን ከሆነ የሚፈልጉት ወንድሞቻችን በግዕዙ ለማሳየት መምህርም ቃል በቃል በግዕዙ ይሉልና እዚህም እንዲህ አድርገን ማውጣት ይቻላል። ኦኬ ግዕዝ እናደርገዋለን። ግዕዝ እሺ። እስመ ደቂቅ ተሳተፉ በስጋ ወደም ኦኬ ውእቱኒ ተሳተፎሙ በዝንቱ ወከመ ቢጾሙ ኮነ ሎሙ ከመ በሞቱ ይስዓሮ ለመልአከ ሞት ዘውእቱ ሰይጣን ይልና እሺ የታለ ወያርፈው ለኩሉ በሞት ለግብርት እስመ አኮ ያው ቁጥር 16 ላይ እስመ አኮ እመላእክት ዘነስኦ ለዘነስኦ ዘእንበለ ዳይሙ እምዘርአ አብርሃም ይላል። ኦኬ ከመላእክትን አልነሳም። ታዲያ ከአብርሃም ዘነሶ እመላእክት አላ እምዘርአ አብርሃም የነሳውን ስጋ ከሰው ነስቶ የተዋሃደው እንጂ ከመላእክት ያመጣው አይደለም። ምክንያቱም የበደለ ሰው ነውና የሰውን ባህሪ የስጋ ተዋህዶ አዳነው እንጂ ይነሶ ለዘነሶ መላእክት የነሳውን ከመላእክት የነሳው አይደለም። አላም ዘር አብርሃም ከአብርሃም ዘር ከተወለደችው ከቅድስት ድንግል ከእርሷ ተወለደ እንጂ ማለት ነው። ግሩም አቤር ይስጥልን ቃሉ ይታሰማልን መምህር። ስለዚህ የነሳው ያልኩት ስጋ አልነበረም ያልኩት ይዋድ እኔ ነፍስ የተባለው ነው። ኦኬ ሌላ ጥያቄ መጠየቅ እችላለሁ? ይዋድ አንተ አይ ዘረጋ በል እንጂ ምን እየሆንክ ነው? አልጨረስኩም። ተጨነቅክ እኮ ወዳጃችን። ሰው ጠይቆ እንዴት ይጨነቃል? እኔ በጣም ስፒሪታችሁ ባይዘው ይገርመኛል። ሰው ሲጠየቅ ሊጨነቅ ይችላል። ኦፍ ኮርስ ይሄ አሁንም ስንመለከት ከመጀን ቤቱን አው ሊድ ካረገ ለኔ ምድል ሊሰጠኝ ልንማማር አይደለ? እኔ ወጣ ልንማማር ነው ይላል። ደግሞ አሁን ቅድም ልጠይቅ ነው አለ፣ ሲጠየቅ እኔ ለማወቅ ነው አለ። አሁን ደግሞ ለመወያየት አይነት ነገር እንዴ! ምንድነው ችግራችሁ? ስትጠየቁ አይ እኔ እኮ ለማወቅ ነው እኔ እንትናንተው ምናምን ሲል ነበር። አሁን ትምህርቱን እንግለጠው እንጂ ከመጽሐፍ ቅዱስ ሲባሉ በቃ ይጨነቃሉ። የእውነት በጣም ይጨነቃሉ። ስፒሪታቸው በጣም ይረበሻል። ምንድነው ማለት ከዚህ በፊት ስትሰሙ የነበረው ቤተክርስቲያኒቱ ከመጽሐፍ ቅዱስ ውጪ ነው የምታስተምረው ምናምን ስትባሉ ታድጉና መጽሐፍ ቅዱስ ተከፍቶ የቤተክርስቲያኒቱ ትምህርት ፕሩቭ ሲደረግ ትጨነቃላችሁ። የሆነ ፓስተራችሁ ስም የሳተውን ትምህርት እንትና ስቶ ነበር የሱን ትምህርትን በዚህ አጋጣሚ እናጋልጣለን ሲባል ሰው ዲፌንድ ለማድረግ እሪ ትላላችሁ። ማይ ግድነስ ቤተክርስቲያንን ለመክሰስ አታፍሩ። የሆነ ግለሰብ የስህተት ትምህርቱ ሊጋለጥ ነው ስትባሉ ታብዳላችሁ። ይሄ ነፍሳችሁን ይፈውስላችሁ። እውነት ለመናገር ወደ ገላትያ እንሄዳለን። ገላትያ 4ም ይህንን ታዲያ የነሳውን
ስጋ ከማን ነው የነሳው? ከድንግል ማርያም ነው፣ ከየትም አይደለም ማለት ነው። ምን አለ ገላትያ ምዕራፍ 4 ከቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። እዚህ ጋር የተወለደውን የሚለው ባይዘወይ በግሪኩ ምን ይላል? ሞኖጌን ይላል፣ ወይም ደግሞ የተገኘውን ማለት ቢጋት የተደረገውን ማለት ስጋውን። ስለዚህ ከሴት የተገኘውን ነው የሚለው ግሪኩ ማሳየትም ስለሚቻል ማለት ሄዳችሁን ብትመለከቱ መወለድ ማለት መካፈል፣ ያንን ስጋ ገንዘብ ማድረግ መገኘት ማለት ማግኘት ማለት። ስለዚህ ስጋና ነፍሱ የተገኘው ከየትም አይደለም። ኦኬ ከየትም አይደለም። ምክንያቱም በፕሮቴስታንቶች 3 አይነት እይታዎች አሉ። ክሪኤሽናሊስት የሚባሉ ኦሪጂኒስት ወይም ደግሞ ፕሪ ኤግዚስተንስ ኦፍ ሶል እና ከዛ ደግሞ ይሄ መካፈል የሚባለው ትምህርት በፕሮቴስታንቶች ዘንድ ይሄ አለ። አብዛኞቹ የሚያምኑትም ይሄ መካፈል የሚለውን ነው ማለት ነው። መካፈል የሚለው እንደውም በዚህ አጋጣሚ ሲስተማቲክ ቴዎሎጂ የሚል መጽሐፍ አለ የፕሮቴስታንቶች ሲስተማቲክ ቴዎሎጂ የሚል በዚህ ጋር የሚታያችሁ ከሆነ በጁድሰን ፕሬስ የተጻፈ ማለት ነው። በዩኒቨርሲቲ ደረጃ የተዘጋጀ ጽሁፍ ነው። ሲስተማቲክ ቴዎሎጂ አባውት ስለ ሰው አመጣጥ ወይም ደግሞ ስለ ነፍስ አመጣጥ 3 እይታዎች በፕሮቴስታንቶች እንዳሉ ይናገርና ቤስት ኤንድ ትክክለኛው የመጽሐፍ ቅዱስ ትምህርት ግን ሰውል ወይም ደግሞ ነፍስ ከአባትና እናት ነው የምትካፈለው ብለው በደንብ ይናገራል። ባይዘው ይሄ ሳይንቲፊካሊ ፕሩቭ ማድረግ ይቻላል። ምክንያቱ አሁን ይሄ የሆነ ዘር ከእናትና ከአባት ከፍለው የሆነ ቦታ የሆነ ማህፀን አስቀምጠው ምናምን ስጋና ነፍስ ያለው የሆነ እንትን ህፃን ነው የሚሆነው እንጂ የሆነ ስፒሪቱ ከሌላ ወይም ነፍሱ ከሌላ ቦታ የሚመጣ ወይም ደግሞ በዛ ሰዓት የሚፈጠር ምናምን የሚባል አስተምሮ እንደሌለ ዳዴ ወይ መምህር እንደው ዝም ብሎ አንተንም ድከም ቢልህ ነው እንጂ ባጭሩ ለሌላው ለኛ ልጆች ረጅም ሰፊ ትምህርት ሰጣሃል። ቃለ ሕይወት ያሰማልን። ግሩም ነው። ለነሱ መልስ ለመስጠት ግን ሰው እንደሆነ ታምናለህ አታምንም በቂ ነው። አዎ ፍጹም ሰው እንደሆነ አምናለሁ ካለ ሰው ማለት ምን ማለት ነው ነው? ነፍስና ስጋ ተዋህደው ነው አይደል ሰው የሚባለው? ስጋ ብቻ ከሆነ የነሳ ስጋ ብቻ ነው የሚባለው። ነፍስ ብቻ ከሆነ ነፍስ ብቻ ነው የሚባለው። ሰው ነው እያልነው ነው። ሰው ማለት ደግሞ ምን ማለት ነው ብለን ስንፈተው 7 ማለት ነው። 3ቱ ባህርያተ ነፍስና 4ቱ ባህርያተ ስጋ እኒህ ሲዋሃዱ የወጣው ስም የሚጠራበት ስም ሰው ይባላል ማለት ነው። ግልጽ ነው አይደል? ስለዚህ ፍጹም ሰው ሆኗል ማለት ምን ማለት ነው? የሰው ያለው ሁሉ የራሱ ኑሮታል ነው። ከላይ እንዳላመጣው ደግሞ ከአብርሃም ዘር ስጋው እንደተካፈለው ጥቅስ ካሳያቸው ከአብርሃም ዘር እንጂ ከመላእክት ስጋን እንዳላመጣ ጥቅስ ካዩ ከተረዱ ሰው ፍጹም ሰው ሆኗል ማለት ሰው ምንድነው ነው? ለምሳሌ አንድ ሰው ሲሞት ሰው ይባላል እንዴ? ሲሞት ስጋውንም አስከሬን ነፍሱንም ለግሏ ነፍስ ነው ምንላት። ነፍሲቱን ሰው ብለን አንጠራትም፣ ስጋውንም ሰው አንለውም። ምናልባት የሰው አስከሬን ልንለው እንችላለን። ነፍስ የነበራት ግን ሲለየው አስከሬን ብለን ማለት ነው። ስለዚህ ፍጹም ሰው ሆኗል ማለት በራሱ ነፍስና ስጋ ነስቷል ማለት ነው። ራሱ ቃሉ ማለት ነው። ሌላ ትርጓሜ ማብራሪያም ሳይጨመርበት ማለት ነው። ያን ሰው የሆነውን ባህሪ ሰብን ተዋህዶ ሰው ሆኗል ምንለው መለኮት በስጋ የተገለጸው መገለጽ ነው ማለት ነው። ስለዚህ በደንብ ሰፊ ማብራሪያ ነው የሰጣቸው። እውነት ለመማር ከሆነ ወንድማችን ትምህርቱ ደርሶሃል። በአንድም በሌላም ከታችን ብትሆን ተከታተለ እንደሚሆን ባለሙሉ ተስፋ ነኝና ከስጋዋ ስጋ ከነፍሷ ነፍስ ነሳ ትላላችሁ፣ በጎን ደግሞ የተወለደ እንጂ ያልተፈጠረ ይላል። ቅድም ዮሐዴ መልሶታል። የተወለደ እንጂ ያልተፈጠረ የተባለ ከአብ ለመገኘቱ ለቀዳማዊ ልደቱ ነው እንጂ ለዳህራዊ ልደቱ የተነገረ አይደለም። ለዳህራዊ ልደቱማ የተፈጠረውን ስጋ እኮ ተዋህዶ የተፈጠረ ድንግል እኮ የተፈጠረች ናት። ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት እኮ ፍጡር ስጋ ነሳ ነው። ያን የተፈጠረ ስጋ ነስቶ መለኮት ተዋሃደውና ባህሪው የመለኮትን ባህሪው አደረገ ያ ስጋ ማለት ነው። ስለዚህ የተወለደ እንጂ ያልተፈጠረ የሚለው ከአብ ለመወለዱ የተነገረ ቃል እንጂ ከድንግል ሲወለድ ያን የተፈጠረን ስጋ ገንዘቡ አላደረገም ለማለት የተነገረ ጥቅስ አይደለም። እሱን መያዝ ጥሩ ነው።
እና ሌሎቻችሁም ጥያቄ ካላችሁ ተቀጥላላችሁ እና ዮሐድ ግሩም ነው እንደዚያ እናድርግ። ስለዚህ ይሄ ትምህርት በጣም ግልጽ ነው ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ካልነሳማ ሰውም አልዳንም። በነገራችን ላይ ይህ ትምህርት በጣም ይሰፋል እንጂ አዳም ዕፀ በለስን የበላ ምን አድርጎ ነው? ነፍሱ ናት የበላች ስጋው ነው የበላ? ነፍሱ ነው የበላ ካልነ ስጋው አልነበረምን? አይ ስጋው ነው የበላ ካልነ ነፍስ ከሌለችው ስጋ ብቻውን ከሆነ አስከሬን አይደለምን? አስከሬን ተረስቶ ይበላልን እንላለን። እና ማን ነው የበላ ካልን አዳም፣ ነፍስ ያለው አዳም፣ ተንቀሳቃሹ አዳም ከሆነ የአዳምን ካሳ ካሰለት ማለት ምን ማለት ነው? ባይሪ አዳምን ገንዘቡ አድርጎ ነው የካሰለት ማለት ስጋ ብቻን ወስዶ ከሆነ ካሳ የካሰለት የነፍስ ካሳ ስላልተፈጸመ ነፍስ ዛሬ ገነት መግባቱ አስተት ነው ማለት ነው። ወይም ገነት አትገባም ብሎ መካድ ነው። ለምን ሲባል ነፍስን ለመካስ ነፍስን ገንዘቡ ማድረግ ይጠይቃል ክርስቶስ። ሲቀጥል ደግሞ ነፍስን ያልያዘ ሰው የሆነ የለም። ክርስቶስም ፍጹም ሰው የሆነው ነፍስንም ነስቶ እንጂ ብቻውን ስጋን ብቻ አይደለም። ስለዚህ ድህነት ዓለም ሁሉ ክሳራ ነው የሚሆነው ማለት ነው። ክሳራ ነው የሚሆነው። ሞተ ምንለው አሪያ ምኑ ነው? የሞተው እኮ መለኮት ስለተለየው አይደለም፣ ነፍስ ስለተለየው ነው። መለኮትም አልተለየውም እኮ ሙቶም እንዳልተለየው ለማጠየቅ እኮ ተነሳ። መለኮት አንዴ ብቻ ተዋህደው ከዚያ በኋላ የሆነ ቀን እንደ ልብስ አላወለቀው። ለዘላለም ተዋህዶ ስጋን ተዋህዶ ወደ መቃብር ወረደ፣ ነፍስን ተዋህዶ ወደ ሲኦል ሄዶ የታሰሩትን ፈታ። ይሄ ቤተክርስቲያን ትምህርት ነው። ሞተ ምንለው እኮ ነፍስ ስለተለየችው እኮ ነው። ነፍስና ስጋ ስለተለያዩ እኮ ነው ሞተ ያለው። በመቃብር ስኩብ የሆነው እንዲያ ስለሆነ ነው። ግልጽ ነው። እግዚአብሔር ይስጥልኝ።